ያንቺ አይምሮ በሽተኛ አይሆንም ይልሻል በል እስኻይ ጥለለኒ ከህመምቲ ተኾነለኺ የሚያስጨንቃት እንቅልፍ የሚከለክላት ነገር እውነት ነው ከዚህ በፊት ይጥላት ነበር ትወድቅ ነበር መንፈሱ በትዳር በስራ በኑሮ በምንም ነገር እንዳትከናወን ነው የሚፈልገው በ19 ዓመቷ አግብታ አንድ ልጅ ወልዳ ተፋታለች የ3 ዓመት ልጅ አለች ኢየሱስ እዚህ ቤት አለ ወይ ግንቦት ማርያም ኪዳነ ምሕረት ይያለ የሚያመልከው ማን ነው በል በኢየሱስ ስም እናቷ ነች በሽታው በጣም ጨምራል ነበር ብዙ ነገር አይዋለሁ በጣም ከባድ ሁኔታ ነበርኩ ይሄ የሚጥል በሽታ ኤክሊፕሲ እንዴት እንደምወድቅ ምን እንደሚፈጠርብኝ አላውቅም ብቻ ይቀመጣል በቃ ሰው አልወድም ከሰው ጋር መቀራረብ ራሱ ያስጠላኝ ነበር ሰሚራ የምትባል ሴት ታውቂያለሽ እማዬ ስሜን ካልነገረኝ ይሄ ነብይ ብዙ አገልግሎኛል በሱ እጅ ነፃ አውጥቻለሁ ጌታን ተቀብያለሁ ምናምን ስሜን ካልነገረኝ ሻሚያ ማነች ለምንድነው ለዚህ ሁሉ ሰው ሆሞን የተናገረ የኔ ስም ማይጠራኝ ለምንድነው ይሄ ስም አይጠቅምሽም ከዚህ በኋላ ዛሬ እኔ ስም አወጣልሻለሁ አሜን ጌታ በኢየሱስ ስም ከዚህ ቀን ጀምሮ ዲቦራ ብዬሻለሁ እግዚአብሔር ፈወሰኝ አንዴ ሁለተኛ ያ ሰላም ያልነበረኝ ሰላም ያን ጊዜ አሁን በእግዚአብሔር በልጁ በኢየሱስ ክርስቶስ ስም በጣም ሰላም አለኝ በጣም ደስተኛ ነኝ የሰጠኝ ሰላም የሰጠኝ ደስታ ዓለም አልሰጠችኝም ስሜ ያስሚን ሐሚድ ይባላል የተወለድኩበት ኤርትራ አስመራ ነው የኔን ታሪክ ላጫውታችሁ መጥቻለሁ እኔ የተወለድኩት አስመራ ነው ከኔ በ4 አመት ታናሽ ወንድም አለኝ እናቴ ሰሚራ ሙሳ ትባላለች ህይወታችንና አስተዳደጋችን እንዲያው ጥሩ ነበር እግዚአብሔር ይመስገን እኔ የተማርኩት ኤስቲሜር ስኩል ነው በጣም ጎበዝ ተማሪ ከዛ የበለጠ ደግሞ ከሰዎች ጋራ በጣም ግባባ ነበርኩ ኢቭን ዳይሬክተሮች ቲቸርስ ኤቭሪቲንግ ማለት ነው እስከ 11th grade በጣም ጥሩ አይነት ህይወት ነበረኝ 11th grade በገባሁት ግን በቃ ህይወቴን ምስቅልቅላለ በጣም ከባድ ሀዘን ራሴን ያልቻልኩት ነገር ገጠመኝ እኔ ወደ ሰው ለመውረድ 2 ወር ይቀርብኛል ነበር ሐሙስ ዕለታ ማታ እስከ ሌሊት 6 ሰዓት ምናምን ቤታችን ሆነን ቡና የጠጣን ከነ ፋሚሊ ጋር ያወራን ምናምን በጣም አሜዚንግ የሆነ ምሽት መሸን ከዛ በኋላ እኔ ከአባቴ ጋር ነው ምተኛው የነበርኩት ትንሽ ሰውነቱ ፓራላይዝድ ሆኖ ነበር ግማሽ የራይት ሃንድ ማለት ነው ይሄ ነገር ስለነበረ የሆነ ነገር ቢያስፈልገው ሰዓት እኔ ከሱ ጋር መሆን ነበረብኝ በዛው መድኃኒት የሱ መድኃኒት ተከታታይ የሚሰጥ ነበርኩ እኔ ተይንተን ጥዋት ሆኗል እኔ ራሱ ጥዋት መድኃኒት ሳልሰጠው አላቅም እንዴት እንደሄድኩ ወደ ትምህርት ቤቴ ግንባሩ ላይ ስሜ ሄድኩ ወደ ትምህርት ቤት የኛ ጎረቤት ምንለው ሁለት ሰዎች መጡና ከትምህርት ቤት እኔና ወንድሜን ወሰዱን ማለት ነው ያን ጊዜ ምን ሆኖ ነው የሚወስደኝ ያለ ብዬ አሰብኩ ግን እንደ ኖርማል ወስጄው ነበር ስንሄድ ቤታችን ላይ በጣም ትልቅ የሆነ ድንኳንና የሰዎች ዋይዋይታ ደግሞ ሰማ ነበር የቀረበን ስንመጣ እናቴ ስታለቅስ የሷን ጮህ ሰማሁ ከዛ ምን እንደሆነ ቆኔ ራሴ አላቅም ማለት ነው የእናት ለቅሶ በጣም ከባድ አቃለው ግን ስታለቅስ ድምጿ ራሱ ከራሴ መጥፋት ይችላል ምን እንደተፈጠረ ምን እንደሆነ አላቅም ብቻ የሰማው ጮት ሐሚዴ የታለ ሚል ነውና እንትን ሆንኩ ከዛ ራሴን አላቅም ነበር ራሴን ሳላቅ አባቴ ተቀበረ እኔ ራሱ አላየሁትም የሱቅ ሁለተኛው ቀን በቃ ደናንኩ ምናምን ቢስነስ ለካባቴ ሞቷል የሱን ፎቶ ሳይ
እንደሰው በጣም ከብዶኛል። ሁለተኛው ቀን እናቴ ቁጭ ብላ ከሷ ጋር ነበርኩና ወደ ሽንት ቤት ለመሄድ ስፈልግ ራስ የሚያስጥል ህመም ወደ እኔ መጥቷል ማለት ነው። በጣም እኔ ማላውቀው ስወለድ እንደዛ አይነት ህመም አልነበረኝም። እንደ ኤፕሌፕስ ሆኖ ሚጥል 2 እስከ 5 ሚኒት የሚያርግ አፈራ ምናምን አለኝ። ነፍሴን ሰውነቴን ሁሉን ኢንተራፕት ያደርጋል ማለት ነው፣ ቫይብሬት ያደርጋል። ይሄን ነገር ተከሰተ። እንደዛ ሲሆን እናቴ ራሱ የምትፈራው የነበረችው ነገር በቃ አባቴን ስሞት በቃ ልጄን አትኖርም ነው የምትለው የነበረው። ለሱ መውደድ የነበረኝ ነገር ለሷ ራሱ በጣም ከብዶታል። በጣም ከባድ ነበር። በቃ እሷ ስለ አባቴ መሞት ሳይሆን ልጄን ምን ትሆናለች የሚል ስሜት ነበራት። ሀዘኑ አለፈ፣ እግዚአብሔር ይመስገን። 40 ከደረሰን በኋላ 2 ሳምንት ነው 3 ሳምንት ከቀረን ወደ ሰዋ ለማውረድ። ሰዋ ማለት አንድ ሰው 11 ኤርትራ ላይ 11 ከተማረ 12 እዛ ነው የሚማረው። በዛ የበለጠ ደግሞ ስለ ሀገሩ ሚሊታሪ ሰርቪስ ይወስዳል ማለት ነው፣ ስልጠና ይወስዳል። የስልጠና ቦታ ነው ሰዋ። እዛ ለመሄድ 2 ሳምንት ቀረኝ ነበር ማክሲማም። እና እቃ የተዘጋጅቶ ምናምን ነበረ። ልጄ በቃ እንትና አትሆንም ብላ ልታስቀራኝ ፈልጋ ብዙ ነገር የሞከረች ነበር። ኢቭን ተንበርክካ የለመነችን ቀን ነበረ አትሄዲ ብላ። ምክንያቱም የተከሰሰብኝ ነገር አደጋ ከሱ ማውጣት አልቻልኩም ነበር። ያን ሲሆን እኔ ግን ሄዳለሁ ብዬ ሄድኩ። እግዚአብሔር ይመስገን ሄድኩ ወደ ሰዋ። ከዛ በሽታው በጣም ጨምራል ነበር። ብዙ ነገር አይቼዋለሁ። በጣም ከባድ ሁኔታ ነበርኩ። ይሄ የሚጥል በሽታ ኤፒሌፕሲ እንዴት እንደምወድቅ ምን እንደሚፈጠርብኝ አላውቅም። አንዴ በፊቴ ላይ እዚህ ግንባሬ ላይ የሆነ ነገር፣ አንዴ እዚህ ላይ የሆነ ጠባሳ ነገር ነበረኝ ማለት ነው። ሰዋ አትሊስት በቀን 2 ጊዜ ምናምን እታመም ነበርኩ። ከሱ ግን እግዚአብሔር ይመስገን ቦርድ ይዤ ወደ አስመራ ተመለስኩ። ከሰዋ ከተመለስኩ በኋላ ብቻዬ ላይ በጣም ያስቀመጠኝ ነበር። እኛ ግድግዳ ላይ 2 ፎቶዎች አሉ የአባቴ ማለት ነው። ፎቶውን ያወራኝ ነበር። ፎቶ ራሱ ያወራኝ ነበር። በሌሊት ይመጣልኛል፣ ያወራኛል። ብቻ ይቀመጣል። በቃ ሰው አልወድም። ከሰው ጋር መቀራረብ ራሱ ያስጠላኝ ነበር። እንደዚህ የሆኑ ቦታዎች አሉ ሰው ማይመጣ ብዙ ብቻዬነት ሲሰማኝ ወደዛ ነው የሚሄደውና እዛ ስቀመጥ ራሱ መጥቶ ያወራኝ ነበር። የአባቴ ምስል ያዘ። ነይ ልውሰድሽ ወደ አባትሽ ነኝ እኮ አትናፍቀኝም ወይ? ለካ አንቺ አትወድኝም፣ ወደ እኔ መምጣት ካልቻልሽ ምናምን ነው ተደጋጋሚ ይመጣልኝ ነበር። እንደዚህ አይነት ነገር ሲከሰት ወደ ሜንታሊቲ የአይምሮ ህመም ሆስፒታል ማለት ነው እዛ ሄድኩ። የአይምሮ በሽተኛ ስለሆንኩ ግድ መድኃኒት መውሰድ አለብኝ። መድኃኒቱ መውሰድ ጀመርኩ። መድኃኒቱ በጣም ያወፍራል፣ በጣም ያስተኛል። እንቅልፍ ራሱ ሲወስደኝ ሰው መጥቶ እናቴ ወር ወንድሜ መጥቶ ነው ቀስቅሶ የሚያስነሱኝ ማለት ነው። ከዛ ጭንቀቱ በጣም ጨምሮልኝ ራሱ ምግብ ምናምን አልበላም ነበር። ከመድኃኒቱ ይሆናል ብዬ ነው ማስበው የነበርኩ። ከዛ የበለጠ ደግሞ ራሴን ለመጥፋት በጣም ሞክር ነበር። መርዝ ነው የሚባለው፣ የአይጥ መርዝ ይባላል በእኛ ሀገር። እሱን ጠጥቼ ምንም ነገር አልሆንኩም። በረኪና ጠጥቼ ምንም ነገር አልሆንኩም። ይሄ ነገር ሁሉ ሳርክ
ምንም በቃ ምንም ነገር አልሆነም ነበር። አንድ ጊዜ ግን ወደ ሆስፒታል ሄድኩ። በጣም ከፍቶልኛል። የሆነ ነገር በአፌ ላይ ይወጣ ነበር። ምን እንደሰጡኝ ራሴን አላቅም ነበር። ከዛ እንደዛ አይነት ፖሊስ መጥተው እንደዛ አይነት ነገር አትድገሚ ምናምን ብሎ ወደ ቤት ሄድኩ ማለት ነው። ወደ ኮሌጅ ዩኒቨርሲቲ መግባቴ ስለነበረ ወደሱ ኮሌጅ ኦፍ ኢንጂነሪንግ ነበርኩ የተማርኩት። በጣም በሽታውን የጨመረ ራሴን ስትረስ በጣም የጨመረ ከሱ በላይ ደግሞ ሀርት ኬዝ በሁለተኛ ደረጃ ሌላ በሽታ ጨመርኩ። ይሄ ሁሉ ሲሆን ክላስ አልገባም ነበር። አንድ ጊዜ ኢቭን ስገባ በቃ በጣም እጨነቃለሁ፣ ለብቻዬ አወራለሁ፣ ብዙ ነገር ማለት ነው። ከስትረስ በጣም ስትረሱ ስላለፈብኝ ራሴ ወደ ሌላ ዓለም አስገባው። በጣም መጠጥ እጠጣለሁ፣ ሽሻ ማጨሳለሁ። የሁሉ ነገር ሳርግኝ አንድ ሰው ሊሚቴሽን አለበት የሚጠጣው ነገር። እኔ ግን አንሊሚትድ ነበርኩ። አረቄ ምናምን ዝም ብዬ እጠጣለሁ፣ ምንም ደግሞ አልሆንም ነበር። በእኛ ሀገር ጅን የሚባል አለ መጠጥ፣ እሱም ራሱ ምንም አያርገኝም። ሽሻ ከመጠን በላይ ነው ማጭሰው የነበርኩ። ማለት አንድ ሰው ብቻውን 2 ማዕሰል አያጭስም። 1 ማዕሰል በቂ ነው ለሱ። እኔ በሄድኩበት ቁጥር በቃ ቁጥ ብዬ ሽሻን ሲይዘው የሆነ ነገር ይሰማኛል ነበር። እንደዚህ አርፋለሁ የሚል ስሜት ነበረኝ። ግን አያሳርፍም፣ ለኔ አያሳርፈኝም። ከዛ እናቴ በጣም በጭንቅ ውስጥ እረፍት ማጣት፣ ሀዘን ቤታችን፣ ሁሉም ነገር ከእናቴ ጋር ጭቅጭቅ፣ ብዙ ነገር በህይወታችን በዛው የበለጠ እናቴ የኦርቶዶክስ ባህሎች ታከብር ነበረችና ልውሰድሽ ወደ ጸበል ብላ ወሰደችኝ። የጸበሉ ስም ሚካኤል አድራሲ ነው የሚባለው። እዛ ሄድኩ። 2 ሳምንት ቁጭ አልኩ። ምንም ለውጥ አላገኘሁም። 3 ሳምንት ቆይተን ወደ ሼክ ቤት ሄድን። ከአስመራ ወደ ሀጋዝ 110 ኪሎ ሜትር ነው። እዛ ስንሄድ ሼክ ላይ ማለት ነው አንድ ሴት የሷ ባል ማለት እኔ ከእናቴ ስለሄድኩ ህርም የሚባል ነገር አለ። ከአንቺ ጋር የሆነ ወንድ የአንቺ ዘመድ ትልቅ የሆነ ሰውየው መሄድ አለበት። ይሄ ነገር አላወቅንም፣ ዝም ብለን ሄድን። ከዛ አንድ ሰው የአባቴ ሚስት የነበረችው የሷን ወንድም ከኛ ጋር ገባ። ስንገባ አንድ ሴት ዊዝአውት እባያ ቁጭ ማለት አትችልም። እባያ አድርጌ ምናምን ነው የሄድኩት። ቁጭ ስንል በጣም ብዙዎች ሴቶች ነበሩ። እኔም ከነሱ ጋር ቁጭ አልኩ። ኤርፎን ይደረጋል። የሆነ ስፒከር ነገር እንደ ብሉቱዝ አይነት አለ። አይናችን በጥቁር ነገር እንትን ይሆናል፣ ይጨፈናል። ከዛ ቁርአን ከፍቶታል። ምን እንደሆንኩ ራሱ አላውቅም። ስነሳ እንደዚህ ሲቀሰቅሱኝ ነው የተነሳው። ምን ሆኜ ምናምን ስላት አይ ምንም አልሆነሽም ስትለኝ እማ ከኔ ጋር ስለነበረች እሺ አልኩና ከዛ በ1000 የሚበላ ነገር አለ። ትንሽ እንደዚህ ሆነች። በእኛ ግን ምን ትባላለች? ሀበት ሙሉክ። እሱን ወስደን ወደ ቤታችን ሄድን። ከ2 ሳምንት በኋላ ነው ተብለናል። ቤት ስንሄድ ይሄን ነገር ስበላ ያስመልሰኛል፣ ያስቀምጠኛል። በጣም ሆዴን ቆርጠት። እሱ ስትበላ ደግሞ ሽሮ መረቅ ምናምን እንደዛ አይነት ነው የምትበላው። ሌላ ጭንቀት ላይ ገባው፣ ሌላ ስትረስ ላይ ማይሆን ህይወት። ከ2 ሳምንት በኋላም ቀን የቆጠረ 2 ሳምንቱ
ደረሰ። ሄድንና እንደዛ ሌላም ገዝተን ሁለተኛ ጊዜ ስበላው ግን በጣም ሬዚስታንስ አጣው። ሰውነቴ ላይ ላብ ምናምን ብዙ ነገር። ይሄን ሁሉ ከጨረስን በኋላ ቤት ስንሄድ ስትረስ በዚህ ላይ ስላልተወኝ በቃ ወጥቼ የሆነ ነገር ብሰራስ ከስትረስ ወጣለሁ ብዬ ሀሳብ መጣልኝ። ከዛ ወደ ፊልም ዓለም፣ ወደ ድርሰት፣ አክቲንግ፣ ክሊፕ፣ ዘፈን ገባው። ይሄ ነገር ስንሰራው ቀላል ይመስላል፣ ግን በስንት መከራ ነው እንሰራው የነበር ነው ማለት ነው። እንደ ሴት ሆንክ ብዙ ነገር ነው የሚያጋጥም። እኔ ግን እግዚአብሔር ረድቶኛል፣ እንደ ሌሎች ሳይሆን እግዚአብሔር አቁሞኛል። እዚህ ዓለም ላይ የነበር ነው ወደ ፊልም ክሊፕ ምናምን ስንሰራው የነበር አንድ ሰውዬ ወደ ህይወት የመጣ እሱ ከዱባይ ወደ አገሩ የመጣ የሱን ቤተሰብ ለማየት። እኔ ደግሞ እዛ ፊልም ዓለም ስለነበርኩ እዛ ተዋወቅን። መጽሐፍ፣ ቴክስት፣ ደወል 10 ጊዜ እንደዛ አይነት ነገሮች በተደጋጋሚ ኮሊንግ በጣም በብዛት ጊዜ እስከ ሌሊት 9 ሰዓት ተኩል ምናምን ስልክ አወራለሁ ምናምን ብዙ ነገር። ፍቅር ተብሎ ጀምረናል። ፍቅር ብዙ ነገር በህይወታችን የተከሰተ የፋሚሊ ነገር። ይሄን ሁሉ ሲሆን ወደ ጋብቻ መተናል። አገባን። እርጉዝ ስለነበርኩ አንድ ሴት ማለት ነው እርጉዝ የሆነችው ሚጥል በሽታ ካላት በጣም አስደናቂ ነገር ነው። እርጉዝ ሆኜ የ7 ወር፣ የ8 ወር፣ የ9 ወር በጣም ይጥልኝ ነበር። በዛን ምክንያት ከአልጋ ላይ አልንቀሳቀስም ነበር። አንድ ጊዜ ሲጥለኝ ሞር ደም ስለፈሰሰኝ ወደ ሆስፒታል የሄድኩት ቀን ነበረ። ከዛ ልጁ እንደዚህ ሆነዋል ምናምን ተብሎ የልብ ድምጽ መስማት አልቻልንም ነበር። ያን ነገር ተከስቶብኝ ያውቃል። በቃ እኔ አላቅም። ያን ሰዓት በጣም አዘንኩ ምናምን። ከዛ የሆነ ፕሮፌሰር መጥቶ እንደዚህ ነው ትንሽዬ ስለሆነች ነው አሁን አትወልጂ ምናምን ተባልኩ። የ7ኛ ወር ማለት ነው። ወደ 9ኛ ወር ለመሄድ በጣም ብዙ መድኃኒቶች፣ ከሱ በላይ ደግሞ የልብ ድካም በሽታ ስለነበረኝ የሱን መድኃኒት መውሰድ ግዴታዬ ነው ብሎ አወራኝ። እግዚአብሔር ይመስገን በሰላም ተገላገልኩ። ልጄ 1 ወር ካደረገች በኋላ ባለቤቴ ግድ መሄድ ነበረበት ወደ ዱባይ ራሳችን ለመቻል ብዙ ነገር እንደዛ ብሎ የነሱ ቤተሰቦች ስላወሩ 1 ወር ካደረገች በኋላ ሌሊት 9 ሰዓት እሱን ለመሄድ ሻንጣው ምናምን ሁሉ ተዘጋጅቶ በቃ በጣም ያለቀሰ በጣም እንትን የሆነ ከኛ ጋር ያወራ ነበር። ልጅቷን ያቅፋት ይስማት ምናምን ብዙ የአባትነት ነገር። ታክሲው መጥቷል። ወደ ታክሲ እየሄደ ሳለ እናቱ ትጠራዋለች። እናቱ ስትጠራው የእሷን ቤት ገብቶ ቁርአን ልቅራለህ አለችውና እኔ አልገባውም። እሱ ብቻውን ገብቶ እኔ ቤታችን ነበርኩ። ሲወጣ ማለቴ ነው ፊቱ በጣም ጠቆረው። ለኔ እንደ ጥላቻ ብቻ ማያየኝ። ልጅቷን እንኳን አላቀፋትም፣ ቻው እንኳን አላለኝም። በዛ ሄደ። እኔ 3 ቀን ምናምን አልደወለልኝም። በጣም ተረበሽኩ፣ በጣም ተናደድኩ። ወደ እናቱ ግን ይደውል ነበር። በጣም አዘንኩ። ወደ እናቴ ቤት ሄድኩ። ከዛ በቃ በራሴ ማሳደግ አለብኝ የሚል ርዕስ ምንም ነገር ድምጾ አንሰማም። ፋይናንሻል አያግዘኝም ነበር። እናቴ ከኔ ጋር ስለነበረች ግን አይዞሽ በቃ አትጨነቅ ብቻ የበሽታውን ነገር እሳ ስለምታውቀው ያው ስትረስ እንዳይጨምር እኔን ካጣች ደግሞ ሌላ ነገር ይከሰታል ብላ አትጨነቂ አለች። እኔ ወደ ስራ እናቴም ወደ ስራ ሁለታችን ወደ ስራ ወጣን። በሽታው በጣም ባሰብኝ። ስትረስ ጨመር ሆንኩ። ከዛ በጣም ባሌ ሲያስጨንቀኝ ሁሉም ሁኔታም ራሱ የሱ ነገር ምን እንደሆነ ተሰወረብኝ።
ጥፋቴ ምንድነው እስከሚል ድረስ ራሴን ጸጸተኝ ከሰው ሁሉ ጋር አለመቀመጥ የሰውን ፊት አለማየት ብዬ ከአስመራ ወደ ከረን ሄድኩ ተከራይቼ ትንሽ ቤት ከልጄ ጋር ቁጭ አልኩ ልጄ ምንም ነገር እንዳታጣ ብዬ ወርቅ የነበረኝ ሸጥኩት ከዛ ለልጄ መኖር አለብኝ ስራ መስራት አለብኝ ብዬ የሽሻ ቤት ስራ ጀመርኩ የሽሻ ቤት ስራ ስጀምር በሁለት ቀን ፖሊስ ተያዝኩ ያምብር እኔ ወርቄን የሸጥኩት ለልጄ ብዬ ለነሱ ሆነ ማለት ይሄን ሁሉ ሳደርግ አላቅም ማለት ራሴን ምን እንደሆነ እንደነበርኩ ራስ ውስጥ ድረስ ምን ያረገኝ እንደነበር አላቅም ነበር ከዛ ወደ አስመራ ተመለስኩ እናቴ ከጁባ ወደ አስመራ ተመለሰች እኔም ተመለስኩ ከዛ በቃ መውጣት አለባት ይሄ ልጅ ተብሎ ከአስመራ ወደ ኳታር ወጣ ወደ ኳታር ሲሄድ በጣም ካይምሮ በላይ የሆነ ነገር ገጠመኝ እርሱ ምንድነው ፕሮሰስ ስለነበረኝ ፕሮሰስ የሚያደርጉልኝ ሰዎች ብሬን በሉኝ በዛ ሁኔታ ላይ እኔ ከወንድሜ ጋር ተጣላ ስንጣላ ስራ ለመስራት ስንት ጊዜ ሞከርኩ በዛ ሁኔታ ግን አላገኘውም ከኔ ጋር ሚኖር የነበሩ ሰዎች ኦቨርታይም ይሰሩ ነበር ኦቨርታይም ስራቸው ከነሱ ጋር እንዲሰራ ጠየቅኳቸው ስጠይቃቸው እሺ አሉኝ እሺ ሲሉኝ ኳታር ላይ ከሰኞ እስከ ከእሁድ እስከ ሐሙስ ጊዜ ሁሉም ሰው ይሰራል ከሐሙስ ማታ ጀምሮ አርብ ቅዳሜ ስራ የለም ማንንም ስራ አይሰራም ማለት ነው በዛ ሁኔታ ላይ እሺ ሲሉኝ 3 ቀን ቆይተን ወደ ሐሙስ ዕለታ ስራ ገባን የስራውን ስም ዲያፋ ይባላል ይህ ማለት ኳታር ሳውዲ አረብ አረቦች የሆኑ ሰዎች ታስተናግዳለ ይሄ ደግሞ ቡና ሻይና ፈጣይር ብዙ ነገር የወሰድክ በእጅህ ላይ ታስተናግዳለ ማለት ነው እሺ ሲሉን ገባን ስንገባ ልብሳችን ቀይረን ነጭ የሆኑ ሰዎች ጥቁር የሆኑ ሰዎች የተለያየ አረቦች ነበሩ ሞስት የበዘበት ሰዎች ግን ጥቁሮች የሆኑ ኳታሪ ሰዎች ነበሩ ገብተን ሻይ ቡና ወሰድንላቸው ስንወስድላቸው የአያት እናት በሷ ነው የሚጀምረው ቡና ሲፈላ እሷን በእጣን ማጨሻ በጣም እጣን ላይ አድርጎ ጭስ አድርጎ ይሰጡታል እሷን ሲሰጣታ ጸጉሯን እንደዚህ አድርጋ ሁሉም ጸጉሯ ከፍላ ጭሱን ወደ ራሷ ታርጋለች ከዛ የሆነ ነገር በቃ እንደዚህ አይነት ነገሮች ምናምን ያደረገች ጸጉሯ እንደዚህ ይንከባላል ማለት ነው እንደዛ ስትሆን የሷ እህት ወንድም እንደዛ ያለ እህታ የሷ እህት ታደርጋለች ወንድም ያደርጋል የሱ ሚስት ታደርጋለች ከነ ልጆቻቸው ማለት ነው እንደዛ ያደርጋሉ መጀመሪያ ቡና ሲፈላ ባለ በገናው ትልቅ የሆነ በገና ይይዛል ከዛ በገናው መደረደር ይጀምራል እሱ ሲደረደር እነሱ ዛር የሆነ መንፈስ ከውስጣቸው እንደዚህ በቃ የማንቀጥቀጥ ምናምን ጸጉራቸው ሴቶች እንደዚህ ማረግ የለበሱትን ነገር እንደዚህ ሼክ ያረጉ እንትን ዳንስ ያረጋሉ ማለት ነው በዛን ሰዓት እንደዛ ሲሆኑ ሲጨርሱ የነሱ መንፈስ ይጥለዋቸዋል ማለት ነው ከዛ ይወድቃሉ ሲወድቁ ሲነሱ ምንም ነገር አይሰማቸው ይሄን ነገር አየውና በጣም ፈራው በጣም ስንፈራ ቶሎ ወደ ቤት እንሂድ የሚል ስሜት ስለነበረኝ እንሂድ ስላቸው ነበር ያን ቀን ያን ምሽት እኔ ብዙ አልሰራውም እነሱ ናቸው የሰሩት ሐሙስ ይሄ ነገር ሐሙስ ዕለታ ማታ ይሄ ነገር ሰርተን ቅዳሜ ዕለታ ላይ ስራ ወጥተናል እንደሱ ማለት ነው ዲያፋ ስንወጣ 4 ሰዎች ነበርን ከአራታችን እኔ በጣም ፈራ ነበርኩ እነሱ ኖርማል በቃ ሁሉም ነገር ለምዶታል ማለት ህይወታቸው ላይ ራሳቸው አሳምነው ነው በቃ የሚሄዱት ማለት ነው ስንሄድ ግቢ በጣም ትልቅ ግቢ ነው 9 ፍሎር ላይ ገባን ስንገባ ጥቁሮችና ነጮች አረቦች ነበሩ ገብተን እኔ ራሱ በቃ እንደዚህ
ሴቶች በጣም ያምሩ ስታይ ወይኔ ሲያምሩ ወይኔ እንደዚህ ናቸው እጃቸው በጣም ወርቅ ያለባቸው እዚህ ላይ ጌጣጌጥ ምናምን በጣም የለበሱት ልብሳቸው ሲያምር በቃ ራሳቸው ጸጉራቸው ራሱ እዚህ ቂጣቸው ላይ የሚደርስ ምናምን ሰዎች ነበሩና ገብተን ልብሳችን ቀየርን ልብሳችን ስንቀይር መጀመሪያ ፈጣይር ይዤ ሄድኩ ሲሄድ ምንም ነገር አላየሁትም ሁለተኛ ጊዜ ጋዋ ማለት ኮፊ ኦርቦና ይዤ ሲሄድ ግን እግራቸው ላይ ስመለከት የአህያ እግር ሆኖ ተገኘ ይሄን ነገር ሳይ በጣም ደነገጥኩ እጄ ራሱ መንቀጥቀጥ ጀምረዋል መንቀጥቀጥ ሲጀምር በቃ እኔ አልችልም አሞኛል መሄድ ፈልጋለሁ ስላቸው ምን ሆነሽ ነው ከኔ ጋር በጣም ተወራይ ነበረች ጓደኛ እንደ እናት ማስተባት ነበረች ከኔ ጋር ምን ሆነሽ ነው ምናምን ስትለኝ እግራቸው ስላት ዝም በይ እንደዛ አይባልም ይገድሉናል አታውቂያቸውም ዝም በይ ምናምን ስትለኝ በቃ እኔ አልችልም ላብላብ ሆንኩ በቃ ራሱ እንደዚህ ይዞርብኛል ነበር ከዛ በቃ የሆነ ነገር በያቸው እኔ ወጣለሁ ብዬ እሷን የኔ ነገር ሸፍና እኔ ብሩም ህይወቴም ማለት ብሩ አያስፈልገኝም ከህይወቴ አይበልጥም የሚል ሐሳብ አመጣውና ጥያቸው ወጣው ስወጣ ከግቢ 100 ሜትር ከሄድኩ በኋላ ግቢው ዞር ቢሳየው ኦሬዲ ግቢ የሚባል ነገር አልነበረም ታክሲ ፍጠራውና ለጣልኩ ወደ ቤቴ 3 ጊዜ 4 ጊዜ ፕሮሰስ ሞክር እምቢ ሲለኝ ወደ አዲስ አበባ አጎቴን ለማየት መጥቻለሁ አጎቴን ለማየት መጣሁ አዲስ አበባ ደረስኩ በሰላም እግዚአብሔር ይመስገን እኔ ያሰብኩት ለአንድ ሳምንት 2 ሳምንት ቆይቼ ወደ ዩጋንዳ ለመሄድ ፕሮሰሱን መቀጠል አዲስ አበባ ደርሼ 3 ቀን ካደረኩ በኋላ አጎቴ ከደረጃ ወድቆ ወገቡን ተመታ ስፓይናል ኮርድ መንቀሳቀስ አይችልም ነበር ከዛ ቁጭ አልኩ በቃ አልሄድም ምናምን ብዬ የሱን ነገር ደግሞ በጣም ያሳስበኝ ስለነበረ ሂዩማኒቲ የሚባል ነገር ስለያዘኝ ቁጭ አልኩ ከዛ አንድ ቀን ያጎቴ ሚስት በጌታ ነበረች በጣም መልካም መንፈስ የነበራት ሴት ናት እንሂድ ወደ ቸርቻችሁ ሰዲን እኔ ያለኝ በሽታ ፈወሳለሁ እሱ ብቻ ሳይሆን ራሴን ማወቅ አለብኝ የሚል ነገር ለሷን ነገርኳት እሷም በጣም ደስተኛ ሆነች ከዛ እሺ እንሄዳለን ስትል እሺ ተላላቅ ቸርቾች እንዳትወስዱኝ ትንሽ በቃ የሆነ ብዙ ሰው የሌለባት የሚናገረኝ ነገር ካለ ፍሪ ሆኜ እንዲቀበል የተሰማኝ ነገር እንደምናገር እንደዛ አልኳት እሺ አለችኝና ጉዛችን ወደ ወንጌል ብስራት ቤተክርስቲያን ሆነ ወንጌል ብስራት ቤተክርስቲያን ገባን ቁጭ ብለናል ጥግ ላይ በጣም ብዙ ሰው ነበር ጥግ ላይ ነበርና አንድ እህት ስትመሰክር ነበረች ስለ ልጅቷ የምታመመው መንፈሱ ራሱ እንደ ሴት እንደ ትንሽ ወጣት ማትለብስ አደረጋት ፊቷን ምናምን አጠቆራት እንደዚህ አይነት ነገሮች ታላቅ ምስክር የነገረች በዚህ አጋጣሚ በእናት በአባት ሌላ አምልኮ ያላችሁ እጃችሁን አንሱ ተብለዋል እጃችሁ አንሱ በቤታችሁ ሌላ አምልኮ ያላችሁ ሲባል እጅሽ አንሺ ምንድነው ስላት አይ እናትሽ እኮ ኪዳነ ምህረት ማርያም ሌላ ነገር ታመልካለች ይሄ ሌላ አምልኮ ነው ስትለኝ እጄን አነሳው ከዛ የእግዚአብሔር ሰው ሲጸልይ አልሰማሁትም ራሱ ምን እንደተፈጠረብኝ አላውቅም አስመራ የሚባል ሀገር ታውቂያለሽ ከአስመራ ነው የመጣቸው አጨብጭቡ ለጌታ ክብር ያንቺ አይምሮ በሽተኛ አይሆንም ይልሻል በ እስኻ ይጥለለኒ ህመምቲ ትሆነኒ ሴትየዋ ስታወራ እሷ ጋር ተመሳሳይ ነገር ያለው የሚያስጨንቃት እንቅልፍ የሚከለክላት ነገር እውነት ነው ከዚህ በፊት ይጥላት ነበር ትወድቅ ነበር መንፈሱ በትዳር በስሯ በኑሮ በምንም ነገር እንዳትከናወን ነው የሚፈልገው በ19 ዓመቷ አግብታ አንድ ልጅ ወልዳ ተፋታለች የ3 ዓመት ልጅ አለች ኢየሱስ እዚህ ቤት አለ ወይ ግንቦት ማርያም ኪዳነ ምህረት ይያለ የሚያመልከው ማን ነው በኢየሱስ ስም እናቷ ነች እኔ ላይ ያለው የእግዚአብሔር መንፈስ ስፍራ የማይገድበው ነው
ርቀት የማይወስነው ነው። ዛሬ አዲስ አበባ ሆኜ አስመራ ላይ መጥቼዋለሁ፣ ኤርትራ ላይ መጥቼዋለሁ። የተመታ ይሆን ዛሬ ይሄን ጨለማ ከቤታቸው ላይ ረገምኩት፣ ከቤተሰባቸው ላይ ረገምኩት። እሷ ብቻ እኮ አይደለችም፣ ፋሚሊው ላይ ጠቅላላ ምንም ቆንጆ ቢሆኑ አንዳንዶቹ አያገቡም፣ ቢያገቡ ራሱ አይሳካላቸው። ኢትስ ትሩዝ ያ የተሳካለት ሰው የለም። አንቺ ከጌታ ጋር መስማማት ከቻልሽ ባይ ሰምስ እግዚአብሔር ተተሳማሚዕኪ እግዚአብሔር ባንቺ ምክንያት ባኺ ምክንያት ቤተሰቦችሽን ያሳርፋል። ቤተሰብ ከዕርፎሚ ስድራ ቤት ከዕርፎም ባኺ አሜን። በህይወትሽ ላይ የሆነ ምንም ነገር የለም። አብ ህይወት ከግን ወላ ሓደ ነገር ዝኾነ ነገር የለን። ዛሬ ግን እኔ ሎማ አንተ ግን አነ እንደ እግዚአብሔር ነብይ ነግርሻለሁ። ከምና እግዚአብሔር ነብይ ነግረከ መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ ምስክር እዩ። ይሄ ጉባኤ ምስክር ነው። እዚ ጉባኤ ምስክር እዩ። እግዚአብሔር ነገርሽን አሁን ይቀይረዋል። አሜን። አሁን ይሄንን ማመን ላንቺ በጣም ከባድ ነው ባያት። እዚ ምእማን ናዓኽ በጣም ከቢድ ሕጂ ጎይታ መቅባል ማለት ምክንያቱም ህይወት የሚባል ነገር አንቺ አሁን ተስፋ ቆርጠሻል። ህይወት ዝበሃል ነገር ስኽ ተስፋ ቆርጥኪ ጠላት ሊያሳብዳት ከዛ ራሷን እንድታጠፋ ፕሮግራም አድርጓል። በሌሊቷ አንድም ቀን ጥሩ ነገር አይታ አታውቅም። አንድም ቀን ጥሩ ተስፋ የላት። እኔ አሁን እንደ ነብይ የምነግርሽ ባያት አና ሕጂ ከም ነብይ ዝነግረኪ ብዙ ሰው ብዙ ሕሳብ ባንቺ ህይወት ባኺ ህይወት ባንቺ ኑሮ ብናት ክናብራ መቅናት ይጀምራል። መቅናት ጀመር እዩ። አሜን። እንደዚህ ብለው ይቀናሉ። ከምዚ ሎም ከቀነ እንደሷ በሆነልኝ ከምናታ ተዝሆነልኝ እንደሷ ባረገልኝ ይላሉ። ከምናታ ተዝገብረልኝ ትላንት የተበላሸው ተማለስ ተበላሸው ትላንት የጠፋው ጉዳይ ተማለስ ጠፋ ጉዳይ ትላንት የቀረው ነገር ተማለስ ተረፈ አያስጨንቅሽ። ከያስጨንቅ እግዚአብሔር ሌላ በረከት አለው። እግዚአብሔር ካለ በረከት አለው። እግዚአብሔር ሌላ በር አለው። እግዚአብሔር ካለ ማዕጾ አለው። ከሀገር ውጭ ያሉ ሰዎች ባያት ከቦት ወጣ ዘለው ሰባት ተስፋ የሰጡሽ ሰዎች አሉ። ተስፋ ዘሀብኩ ሰባት አሉ። እውነት ነው። ያንቺ ነገር የሚበላሸው ባያት ናትክ ጉዳይ ዝተበላሰው ያንቺ ነገር የሚጠፋው ናትክ ነገር ዝጠፍ ጌታን የተውሽለት ነው። እግዚአብሔር ዝገደፍኪዮ ማዓልቲ ምስ እግዚአብሔር እንድሕር ተረሓሕቂ ምስ ጉዳይኪ ትራኸበኒ ሁሉ ነገር ከጌታ የራቅሽለት ነው። ካብ እግዚአብሔር ተሪሕቂ ሁሉ ነገር ክኽባላሽ እዩ። መጀመሪያም የነበርሽበት ህይወት መጀመሪያም ዝነበርኪዮ ህይወት የእግዚአብሔር ሐሳብ ያለበት አይደለም። ናይ እግዚአብሔር ፈቃድ አይነበረን። ከአመፀኛ ሰው ጋር ነው የነበርሽው። እሺ ኢየሱስ ምስ ዓማጽ ዝኾነ ሰብ ይኽን ነርኪ። እውነት ነው። ነፍስሽ ማምለጡ በቂ ነው ላንቺ ባያት። ነፍስህ ካው ምላት ክትራህ እኮ ከበላተኛ ጋር ከገዳይ ጋር ነበረች አለ። እውነት ነው። በኢየሱስ አንቺም ታውቂው ነገር አለ። ምንድነው እውነቱ? ያገባችው ልጅ እናቱ ጠንቋይ ነች። በጣም ነው የምትራገመው። እሱ ራሱ የሆነና ቁርአን ልቅራልህ ብላ ቤት አግብታ የሆነ ነገር ተናግራው ነው ቻው ሳይላት ሄደው። አንቺ ኢትዮጵያ ውስጥም ለመኖር አስመራ ምድርም ለመኖር ኦሬዲ ጠላት አንገትሽን እንድትደፊ አድርጎሻል። በየትኛው መንገድ ከነዚህ ከሁለት ሀገራቶች መውጣት ነው የምትፈልጊው? ተስፋ የሰጡሽ ሰዎች አሉ፣ ተስፋ ያስቆረጡሽም ሰዎች አሉ። ተስፋ ዘሀብኩ ሰባት አለው፣ ተስፋ ዘቆረጽ ሆናለሁ። ሐቅ ከሀገር ለመውጣትም መንገድ ይሆናሉ ያልሻቸው ሰዎች ነበሩ። እግዚአብሔር እንደዚህ ይልሻል ዛሬ፣ እነሱ አይደሉም እኔ መንገድ ሆንሻለሁ። አሜን። እኔ አንቺን ነገር ኢትዮጵያ ውስጥም አይደለም አስመራ ኤርትራም አይደለም የማየው፣ ያንቺ ነገር አውሮፓ ነው ባያት። አሜን። ስለምናገረው ነገር ምን ታውቂያለሽ ባያት? ስለዚህ ነገር ከለለሁ ነገር ትፈልጥዩ ነገር እንት ያለው ሁሉም አውቀዋለሁ። ሁሉንም ታውቂዋለሽ። ፓስፖርት አለሽ ባያት? አዎ። ይኸውልሽ ከዚህ በኋላ ኢየሱስ ብቻ፣ ኢየሱስ ብቻ በይ። ኢየሱስ ብቻ ድገሚና በይ። ኢየሱስ ብቻ። አውት በናዝሬቱ ጌታ በኢየሱስ ስም። ብቻ ማስታወሰው ነገር ስነሳ ሁለት ሰዎች አጠገቢ የአጎቴ ሚስትም ነበሩ እና ደህና ነሽ ሲሉኝ ደህና ነኝ፣ መንፈስ ካንቺ ጋር ወጥቷል፣ አይዞሽ፣ ጌታን ኢየሱስ ታውቂያለሽ ሲለኝ ማወቅ አውቀዋለሁ ግን አይገባኝም ያ ነገር አልኩት። እሺ ስለሱ ላውራሽ ሲለኝ እሺ አልኩትና ሰማሁት። ከሱ ሌላ አዳኝ እንደሌለ ነገረኝ። ይሄን ነገር ሲነግረኝ ዮሐንስ ወንጌል ላይ 3:16 እስከ 18 ያለ እግዚአብሔር እንዴት አንድ ያሉት ለዓለም እንደሰጠው በሱ የሚያምን ሁሉ የዘላለም ሕይወት እንደሚኖር የሚያምን ደግሞ ከአሁን ጀምሮ እንደተፈረደበት ሲነግሩኝ እሺ ኢየሱስ መቀበል ምንድነው አልኳቸው። ማለት እኔ አላቅም ግን ስጋና ደም ይወሰዳል ወይ ብዬ ጠየቅኩ ስለማላቅ። አይ እንደዛ አይደለም እጆች ሳንሽና ጌታ ተቀበይ ሲለኝ እሺ አልኩ፣ ተቀበልኩ። እናቴን የምታመልከው ነገር አላቅም ግን አንድ ጊዜ በዓል ምናምን ሲሆን ጭስ በጣም ታደርጋለች። የሆነ ባል ሲኖር ደግሞ ጠጉሯን
በጣም ምርጥ አርጋ ካልተሰራች የሆነ እንደዚህ ምንድነው ጠማማ ነው የሚባለው የሚያስጠማት ነው የሚባለው የሆነ እንደዚህ ምናምን ነገሮች ትሆናለች ያስጠማታል። ይሄን ነገር ወደኔ እንዴት እንደመጣ አየሁት። ከዛ ወደ ውስጥ ወደ ወንጌል ብስራት ቤተክርስቲያን ትንሽ የመናፍስት የሚገስጹላት ቤት አለች። ከዛ ወደ ውስጥ ወደ አዳራሹ የገባን የእግዚአብሔር ሰው ጠራኝ። አንቺ ምትገቢ ያለሽ ልጅ ብሎ ወደፊት አመጣኝ። ግንቦት ማርያም ምናምን ብሎ የሚያመልክ ሰው ማን ነው እናት ያልኩት። ግንቦት ማርያም ኪዳነ ምሕረት እያለ የሚያመልከው ማን ነው? በኢየሱስ ስም እናቷ ነች። እኔ ብዙ አማርኛ አልችልም ነበር። ትግርኛና እንግሊዝ ብቻ ነው የምችለው ነበር። ከዛ ወደፊት አመጣኝና ስለራሴ ህይወት እግዚአብሔር ያቀኛል ብዬ አላስብም ነበር። አወራኝ ስለ ህይወቴ። ደነገጥኩ፣ ግን ደግሞ በጣም ደስ አለኝ። ኢየሱስ ራሱ እግዚአብሔር እንዴት እንደሚያቀኝ ገረመኝ። ሳልቬሽን መማር ጀመርኩ። ሳልቬሽን ተማርኩ። ሳልቬሽን የተማርኩት ጊዜ የሆነ ቀን በእግዚአብሔር ሰው ነቢ አንተነህ በዛብህ ማለት ነው እሱን ራሱ ያስተምር ነበር። ገብቼ ተማርኩ። ከዛ ስንጨርስ ሰላም አለኝ እንዴት ነሽ ምናምን ብሎ አወራኝ። እኔ ደግሞ ከሱ በፊት ቁጭ ብሎ ያስተማረ ያለ እኔ ሆዴ ይዘ ጸልይልኝ እለዋለሁ ከዛ ፈወሳለሁ የሚል ሐሳብ ነበርኝና ያጎቴ ሚስት ነገርኳት። ሆዴ ይዞ ይጸልይልኝ ባክሽ ምናምን ስላት ስንጨርስ ነግሬዋለሽ አለች። ጨርሰናል። ያጎቴ ሚስት ነብይ ሆዴን ይዘህ ጸልይልኝ ትልሃለች ስለው እሺ ብሎ ለመሄድ ነው ምንድነው ያሰው አላቀም። ከዛ ተመልሶ ሆዴ ይዞ ወደ መጸለይ ገባ። ራሴን አላቅም ምን እንደያዘኝ። ስነሳ ተነስተሻል እንዴት ነሽ ምናምን ብላ አወራኝ። አሁን ወደ ሐኪም ቤት ብትሄጂ እጢ ወደ ካንሰር የተቀየረ አለሽ ይልሻል። በጣም አለቀስኩ። ተብዬኮ ብዬ ስልኬን ከፍቼ ያን ነገር ነገርኩት። ብሬን ሲስት ካንሰር ይዞኝ ነበር። ኳተር ላይ የመጨረሻ ሰዓት በቃ ወደ ኦፕሬሽን እንድገባ ምናምን ሳይንስ አደርግ ዶክተሩ አልነበረም። ያን ክስተት ስለተፈጠረ እኔ ዝም ብዬ ወደ አዲስ አበባ መጣሁ። ይሄን ነገር እናቴ እንኳን አታውቀውም ካንሰር እንዳለኝ። ሲጸልይልኝ ግን እግዚአብሔር ይመስገን ከሁለት ሳምንት በኋላ በጣም የሚገርም ሁኔታ በሚገርም ነገር እግዚአብሔር ሰው ያገለግል ነበር። ያን ሰዓት እኔ ወደ ፊት ለፊት ወጣን ፎቶ የእናቴና የልጄ ይዤ የሆነ የፍርድ ቤት ነገር ነበረኝ እሱን ለማሳየት ቢሄድኩት ያን ቀን እሱ ሲነካኝ የሆነ እጅ ነገር የሚያቅፈኝ ሳይ ተነሳው። ወድቄ ተነሳው። ስነሳ ወደ ቤት እየሄድን ደረጃ ላይ ማለት ነው ጁስ ቤት ገባን። መጀመሪያ ጁስ ቤት ስንገባ የጠጣን ሰላሜ እኔ የሆነ ነገር ይሰማኛል ፕሊስ እንሂድ ምናምን ስላት እሺ አለችኝ። እግዚአብሔር ያክብራት። ወደ ቤት እየሄድን ደረጃ ላይ የሆነ ነገር በቃ ይሄን ሁሉ እንደዛ አይነት ደም አይቻላል። በደም ብዬ ገባው። ሰውነቴን አጠቡኝ ምናምን ራሴን ሬዚስት አልችልም ነበር። ስመጣ ወደዚህ ሀገር እኮ ሆዴ በጣም ተነፍቶ ከአቅም በላይ ኢቭን አጎቴና ያጎቴ ሚስት እርጉዝ ነሽ ወይ እያሉ እጃቸውን እንደዚህ ሲነኩኝ የነበረ ጊዜ ነው። ከዛ እግዚአብሔር ይመስገን እግዚአብሔር ፈወሰኝ። ያን ቀን የካንሰር የተፈወስኩት ቀን በሽታዬን ተወኝ። የልብ ድካም ነገር ተወኝ። አዝማም ባል ነገር ተወኝ። የኮላሊት ነገር ተወኝ። እግዚአብሔር ይመስገን ሚጥል በሽታም ተወኝ። በጣም ይገርመኝ ነገር እኔ ራሱ በሽታ ከእግዚአብሔር ነው የሚመስለኝ ነበር። እግዚአብሔር ግን በሽታ አይሰጥም። አንድ ሴት ማጸና ካወጣች መውለድ አትችልም። ያን ነገር በጣም ስቃይ ነበር በውስጤ። አንድ ልጅ አለኝ ግን
ከሱ የበለጠ ትዳር አድርገህ እግዚአብሔር ባርኳ ብዙ ነገር ታስባለህ እንደሴት። ማህፀኔ ከወጣ ደግሞ መውለድ አልችልም። እግዚአብሔር ግን ማህፀኔ አይደለም ያወጣው በሱ ባሪያ በኩል ፈውሶኝ ተፈውሼ ቀረሁ። በጣም የሚገርማችሁ ነገር ከ8 አመት በኋላ አባቴ ከሞተብኝ በኋላ እግዚአብሔር ይመስገን ምንም አይነት በሽታ የለኝም። እግዚአብሔር ፈወሰኝ አንዴ። ሁለተኛ ያ ሰላም ያልነበረኝ ሰላም ያን ጊዜ አሁን በእግዚአብሔር በልጁ በኢየሱስ ክርስቶስ ስም በጣም ሰላም አለኝ። በጣም ደስተኛ ነኝ። እሱ የሰጠኝ ሰላም እሱ የሰጠኝ ደስታ ዓለም አልሰጠችኝም። ዓለም የሰጠችን ነገር በሽታዎች፣ መጠጥ፣ ሺሻ፣ ህይወት ምስቅልቅል ማረክ። ወደ እግዚአብሔር ቤት ስመጣ ግን በጣም ደስተኛ ነኝ። ራሱ ስሙን ስጠራው በጣም ደስተኛ ሆናለሁ። ቀላል አይደለም ለኔ ያደረገው ነገር። በጣም ብዙ ነገር አድርጎልኛል። ስለ ነብይ አንተነህ የምናገረው ነገር ለኔ አባት ነው፣ ወንድም ነው። በጣም መልካም የሆነ ሰው ለኔ አባት ብቻ አይደለም እናትም ነው። በጣም የሚገርመኝ ነገር ማለት ነው ሻወር ቤት ሆኜ ለምንድነው ለዚህ ሁሉ ሰው ስሙን የተናገረ የኔ ስም ማይጠራኝ ለምንድነው ምናምን ብዬ ሻወር አድርጌ ወደ ቸርች ለመሄድ ማለት ነው ቸርች ሆኜ ሻወር ሆኜ ተናገርኩ። ያን እለት እንደዛ ብዬ ስናገር ጌታን መንፈስ ቅዱስ በህዝብ ፊት ለምን ይሄ ነብይ ስሜ ያልነገረኝ የሚል ነገር ተናገረኝ። ሰሚራ የምትባል ሴት ታውቂያለሽ? እማዬ ስሜን ካልነገረኝ ይሄ ነብይ ብዙ አገልግሎኛል፣ በሱ እጅ ነፃ አውጥቻለሁ፣ ጌታን ተቀብያለሁ ምናምን ስሜን ካልነገረኝ። ሻሚያ ማነች? ከመጣች ጥቂት ሳምንታቶች ግን ጌታ ብዙ ታምራት አደረገላት፣ ብዙ ምስክርነት ሰማት። ያ ሁሉ ነገር ነው አስገርሟት ወደ ጌታ መጣ ጥልቅ ግብት ብላ የቀረችው። ግን ይሄ ሁሉ እየሆነ ስሟን ለምን እንደፈለገችው አላውቅም። ስቆም ይሄ ነብይ ስሜን ካልነገረኝ እስቲ እንደው ኢትስ ትሩዝ ቆይ ነው የምልሽ። ከስምሽ ጋር ምንድን ነው ያለሽ ችግር? አንቺ ምሽም ከታሽ ችግር አለክ? ትግርኛ በጣም ደድ ፈቶሲ አቦይ ስለደረሰኒ ባሽም ስለጽዋዕን ሁሉ ጊዜ መሳይ ስለደይለ በቃ ሁሉ ጊዜ ሻም በጣም ይፈቱ ተመመወደው አባቴ የሰጠኝ ስም ነው። አባቴ ደግሞ በህይወት ስለሌለ ስሜን ወደዋለሁ። አባቷ የሰጣት ስም ስለሆነ ስሙን ትወደዋለች። ግን በቃ ይሄ ስም አንቺ አይጠቅምሽም። አሁን እሺ ይሄ ስም አይጠቅምሽም። ከዚህ በኋላ ዛሬ እኔ ስም አወጣልሻለሁ። አሜን። ኢን ጂሰስ ኔም አሜን። ለመሰለሽ ከዚህ ስም ጀርባ ከዚህ ስም ጓሮ በጫት የሚሰራ በጨሌ የሚሰራ የጠላት አሰራር አለ። ኢየሱስ የክፉ አምልኮ አለ። ኢየሱስ ሰዎች የናንተን ፒክቸር ፎቶዎቻችሁን ይዘው ሟርተኛ ቤት የሚሄዱበት ምክንያት ምንድነው? ሰዎች የናንተን ስም ይዘው ሟርተኛ ቤት የሚሄዱበት ምክንያት ምንድነው? አያችሁ፣ የጨለማው ዓለም ከስምና ከፒክቸራችሁ ጋር ኮኔክሽን አለው እና እናንተን ኮንታክት ማድረግ የሚችሉት በዛ መንገድ ነው። የመጀመሪያው የነሱ መጠቀሚያ ስም ነው። ይሄን ስም ዛሬ ቀየርኩልሽ። አሜን። እሷ በጣም እየፈለገችው ነው አይደለ? ጌታ ደግሞ እስከ ዛሬ አልተናገራትም። አሁን ግን ሊቀይርላት ተናገራት። አሜን አሜን። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሰው ሁሉ የሚሰማሽ፣ አሜን፣ ትውልድ ሁሉ የሚሰማሽ፣ አሜን፣ ታላላቆች የሚሰሙሽ፣ አሜን፣ ታናናሾች የሚሰሙሽ፣ አሜን፣ የተቀባ የሚሰማሽ፣ አሜን፣ ያልተቀባ የሚሰማሽ፣ አሜን፣ ነገስታቶች የሚሰሙሽ፣ አሜን፣ ኃያላኖች የሚሰሙሽ አሜን። በጌታ በኢየሱስ ስም ዲቦራ ብዬሻለሁ። ምንድነው ያስጮሽ እንደዚህ ያሳበደሽ? 9 ሰዓት ላይ ሌሊት አው ድምጿ ሰማሁ እኔና ድምጿ ሰምቼ ምን ሆነሽ ነው በስመ አብ ብለሽ ተኝ ምናምን ስላት እየዘመርኩ ነበር በውስጤና አለች። ጉሮሬ ታነቀ አነቀኝ አለች። ከዛ አይችልም በዩ ምቹ ብቻ ዝም ብለሽ ዘምሪ ምናምን ብያት ተኛው። አሁን ግን ስትነግረኝ የነበረ እኔ እኮ በውጭ መስሎኝ ነው እንጂ ዲቦራ የሚል የወንድ ሰው ድምጽ ሰምቼ ስል ነው ጉሮሬ የታነቀው እየዘመርኩ አለች።
እና ለዛ ነው የወደቁት አለች። እግዚአብሔር ስሜን እንደማይፈልገው ተናገረ። የእናቴን ስም ተናገረ። ከዛ እግዚአብሔር ስምሽ ቀይራለሁ ብሎ የነበረው ስሜ ያስሚን ያሆኑ ስሜ በጌታ ሲሆን ደግሞ ዲቦራ ቀየረ። ከሱ ውጪ ምለው ነገር ነቢ አንቴ በጣም ነው የምወደው እንደ አባትም እንደ እናትም እስካሁን ያለውበት ድረስ አድርሶኛል። በመምከርም በመገሰጽም የሆነ ነገር ሲከብደኝ ወደሱ በቃ እንደ አባት አንዴ ተቀበልኩት። እሱም እንደ ልጁ ከእግዚአብሔር አደራ ተቀበለኝ። በጣም መልካም የሆኑ ሰዎች አገልጋዮች አሉ። ለኔ እንደ ወንድምና እንደ እህት በጣም ያዙኝ። እኔ ወደ እግዚአብሔር መጽናት እንዲሆንልኝ በጣም ስለኔ ሌሊትና ቀን የረዱኝ ሰዎች ነበሩ። በመላ ዓለም ያላችሁ ቅዱሳን ኤርትራውያን፣ ኢትዮጵያውያን ሁላችሁ እዚህ ቤት እኔ ብዙ ነገር ተደርጉልኛል። ነፃ ወጥቻለሁ። እግዚአብሔር ሰላም ሰጥቶኛል፣ ደስታም ሰጥቶኛል፣ የዘላለም ህይወትም ሰጥቶኛል። ሁላችሁም ወደ ወንጌል ብስራት ቤተክርስቲያን ወደ እግዚአብሔር በእውነት የሚመራ ሰው እንድትመጡ። በጣም የገረመኝ ነገር ጌስት ሃውስ የለም፣ ሚሸጥ ነገር የለም። እግዚአብሔርን በእውነት ፈርቶ የሚያገለግል ሰው ነው የሚያስፈልግ። በዚህ ጊዜ በጣም መጥፎ ጊዜ ነው ያለ። ሁላችሁም ወደ ወንጌል ብስራት ቤተክርስቲያን መጥታችሁ እግዚአብሔርን ማዳን እጁና ክንዱ እንድታዩ ኢንቫይት አድርጋችኋለሁ። እኔን የተደረገልኝ ለእናንተ እንዲደረግ፣ ለኔ የፈወሰ ጌታ ለእናንተ እንዲፈወስ፣ ከ4 5 በሽታ የፈወሰኝ እግዚአብሔር በልጁ በኢየሱስ ክርስቶስ ስም ነው። ወደዚህ ቤት ሁላችሁም ጋብዛችኋለሁ። እኔን ያየሁት ነገር በአይኔ በብረቱ ያየሁት ነገር እናንተ መጥታችሁ እንድታዩ። ኩላትኩም አመላ ዓለም ኮንኩም ሰምዑን ደለኹም አሕዋተይ ኤርትራውያን እዛ መልእኽት እዚ ኣና ባኹምያ ኣነ ሓፍትኹም ዲቦራ በሃል ድመጽእ ኩሉኻ በስመራ ኣብ ወንጌል ብስራት ቤተክርስቲያን ብዙሕ ነገር ተገይርለዩ ብነቢ አንተነ በዛብህ ኣብኡ ጎይታ ተቐቢለ ነፃ ወፂኤ ናይ ስድራይ ነገር ተፈቲሕለይ ካብ 4-5 ሕማማት ተፈዊሰ እግዚአብሔር ረዲእኒ ኣምላኽ መስገን ሕጂ ከምዚ ኢለ በደስታን በሰላምን ጠጠው ኢለ ኣለኹ። ኣብዚ ገዛዚ ብጣዕሚ ድንቅ ነገር ረኣኽዎ ነቢ አንተነ በዛብህ ከም ኣቦ ኮይንኒ ከም ኣደ ኮይንኒ ከም ሓዊ ኮይንኒ ልዕሊ ኩሉ ሰብ ድፈቱ ናቱ ጸጋ መጨረሻ ደይብሉ እዩ። ናባና መጽኹም ከምታ ኣነ ድፈወሰን እግዚአብሔር ንዓኹምን ክትፈወሱ ከምቲ ንዓይዳውፀን ነፃ ዳውፀን እግዚአብሔር ነፃ ክትወፁ ካብኡ ብዝሓለፈ ነገር ከዓ ናይ ስድራኹም ነገር ዝጨነቐኩም ከምዚ ኸማይ ዕረፍቲ ድሰኣንኩም ከምዚ ኸማይ ኣበይ ያለኺ እንዳተባሃልና ብዙሕ ነገር ንገብር ነበርና ሰባት መጽኹም ና ወንጌል ብስራት ቤተክርስቲያን ክትዓርፉ ደለይኩም ኣለኹ። ሓወይ ሓፍተይ መስተ ሓጎስ ኣይምፅን እዩ። ሽሻ መስሓብ ሓጎስ ኣይምፅን እዩ። ካልእ ህይወቱን ሓጎስ ኣይምፅን እዩ። ሓጎስ ደምፅእ ኢየሱስ ክርስቶስ ጥራይ። እጃኹም ናብ ወንጌል ብስራት ቤተክርስቲያን ምምፃእ ይኹነኩም። ኩላትኩም ጋብዘኩም ኣለኹ። እዛ ቪድዮ ትሪእዋ ኣለኹም መጽኹም ብዓይንኹም ክትሪኡ እታ ኣነ ደገልገለኒ ጌታ ርኢኹም እሞ ከገልግለኩም ክትመፁ ጽበየኩም እዩ። أهلا جميعا في أنحاء العالم، كيفكم؟ إن شاء الله بخير، إن شاء الله تكونوا كويسين. أنا أختكم الحين موجودة عشان أقول لكم واحد شيء. تعرفوا إنه عيسى ميت عشان كل الناس في الدنيا؟ أرجوكم أنا بقول لكم إنه بتجوا على غوسبل هيرلد، كنيسة موجودة في أديس أبابا، وإذا أنتم مو موجودين على أديس أبابا اتصلوا علينا وإننا نعمل لكم الدعاء مباشرة ونسلم عليكم من ربنا العيسى. تسلموا. شكرا. Hi everyone. Today I'm here to invite you on Gospel Herald Church. Come and join us. If you are not here in Addis Ababa,
you can call us on our call center, and our man of God can call you and pray for you. Thank you. God bless you. Shalom.